ነገር ተቀየረ። ውበት ግርማውን አይቼ ተሸንፏል ተሸንፏል እኔ ኢየሱስ ውስጤ ይረብናል። ቆይ ዳግዬ ቆይ በባዶ እጅ አይለቃችሁም። ሁለተኛ በሞገስ ነው የምትወጡት። ተሸክማችሁ በሙላት በኃይል። ሶስተኛ ያ አስቸጋሪ ካሳውን ይከፍላል። እዚህ ውስጥ ካሳ የሚከፈላች ሰዎች አሉ። በባዶ ዘመን ቀራውን ከዚህ በኋላ የሙላት ጊዜ ይሆናል። እግዚአብሔር ከዚህ በኋላ ባዶነትን መታ። አሁን ሕዝብ እየተባረከ ነው። የእግዚአብሔር ሕዝብ እየተባረከ ነው። ባዶነት ስቀየር ሃሌሉያ። ውበት ግርማውን አይቼ ልቤ ተሸንፏል፣ ልቤ ተሸንፏል። እኔ ኢየሱስን አይቼ ውስጤ ይረብ ከኢየሱስ ውጭ አይታየኝም ሌላ ሌላ አይታየኝም ሌላ ሌላ አይታየኝም ሌላ ሌላ አይታየኝም። ውበት ግርማውን አይቼ ልቤ ተሸንፏል። እኔስ ኢየሱሴ ብር ብሏል ሌላ አይታየኝም አይታየኝም ሌላ አይታየኝም አይታየኝም ሌላ ሌላ አይታየኝም ሌላ። ምን አለ ቢያየኝ ሰው ሁሉ እኔ ያየሁት፣ ምን አለ ቢቀምስልኝ ሰው ሁሉ እኔ ቀመስኩትን፣ ምን አለ ቢያየኝ ሰው ሁሉ እኔ ያየሁት፣ ምን አለ ቢቀምስልኝ ሰው እኔ ቀመስኩት። ልዩ ነው ሰላም፣ ልዩ ነው እረፍት፣ ኢየሱስ ገባ አማረ ሕይወቴ። ልዩ ነው ሰላም ሰላም፣ ልዩ ነው እረፍት፣ ኢየሱስ ገባ ከቤት አማረ ሕይወቴ። ልዩ ነው ልዩ ነው ሰላሜ፣ ልዩ ነው ልዩ ነው እረፍት፣ ልዩ ነው ልዩ ነው ልዩ ነው ልዩ ነው ሰላሜ፣ ልዩ ነው ሰላሜ ሰላም፣ ልዩ ነው እረፍት፣ ኢየሱስ አማረ ሕይወቴ። ልዩ ነው ሰላሜ ሰላም፣ ልዩ ነው እረፍት፣ ኢየሱስ ገባ ከቤት አማረ ሕይወቴ። ልዩ ነው ልዩ ነው ሰላሜ፣ ልዩ ነው ልዩ ነው እረፍት፣ ልዩ ነው ልዩ ነው ሰላም፣ ልዩ ነው ልዩ ነው ልዩ ነው ልዩ ነው ሰላሜ፣ ልዩ ነው ልዩ ነው። አላረክም ብዬ ዘምርልሃለሁ ሁሌ ጠዋት ማታ፣ እቀኝልሃለሁ የሕይወቴ ጌታ። ደመና ብታይ ባይታይ፣ ሸለቆ ቢሞላ ባይሞላ፣ አረኔ አላቆም መደታ ምስጋና ብታይ ባይታይ፣ ሸለቆ ቢሞላ ባይሞላ፣ አረኔ ምስጋና ዝማሬ አራዶ በደልታ፣ ምስጋና ዝማሬ አራዶ በደልታ፣ ምስጋና ዝማሬ
ምስጋናን ዝማሬን አላቆም ምስጋናን ዝማሬን አላቆም እልልታ እልል በላ ዝማሬን ምስጋናን ዝማሬን አላቆም እልልታ ምስጋናን ልዩ ነው ሰላም ሰላም ልዩ ነው እረፍት ኢየሱስ ሲገባ ተገባሳለሁ ኢየሱስ ሲገባ አማረ ያማረ በለታል ልዩ ነው ሰላም ደመና ብታይ ባይታይ ሸለቆ ቢሞላ ባይሞላ አራሬ አራሬ ምስጋና 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 ወለላ መልእክታ ምስጋናን ዝማሬን አላቆም እልልታ ምስጋናን ዝማሬን አላቆም ምስጋናን ዝማሬን ሰላምማ ደስታዬማ የማይተካ ነው የዘላለም ሳየው ካልሆነበት ሳየው ካልሆነበትኩበት ምርኮ እንዳገኘ ሰው ሳየው በፊቱ ዘላ ሳየው ካጎነበስኩበት ሳየው ቀና መንፈሳዊ ቅኔ ዝማሬ ለዚህ ሁል ጊዜ አላቆም አይቻለሁ ቢበላ ደግሞ ባይሆና ብሳካ ደግሞ ባይሳካ አራሬ ብታይ ሸለቆ ቢሞላ አራሬ አላቆም ባይ ምስጋና አላቆም እልልታ ምስጋና ዝሙር ችግሩ መጣና ጠየቅ መልካል ወይሃ ሁኔታ መጣና ጠየቅ አሁን ታመልካለ ወይሃ ሰዎች መጡና ጠየቁኝ ዛሬ ታመልካል ወይ መልሱ አዎ አመልካል ጌታ አዎ አመልካል ለጌታ እነዘም ያለቀን አዎ አመልካል በጣም ዘምር ለጌታ አመልካል ያለ ገደብ ያለ ልክ ያለ ሰዓት ያለ ልክ ያለ ገደብ ያለ ልክ
በገናዬ ተሰቀለበት ሁኔታው ሳይቀያየር አውቅበት በገና ልገኝ ሁኔታው ሳይቀያየር አውቅበትልን ምስጋና ለስም አምልኮ ለስም ይገባሃል አይኮን ምስጋና ለስም ልቤማ በዘና ልቤዘና ልቤማ ልቤዘና ልቤማ በዘና ልቤዘና ልቤማ ቃልህን ይሻለሁ አይታይ ደመና ዘምር ዘምር አለ ልቤ ባንተ ጌታ ከበር 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 አስገቡለት ኮና ሳገለግለው ከዚህ በላይ ክብር አለ እንዴ? እስቲ ክብር አለ? ኧረ ሰው እንኳን ከዚህ በላይ ጌታን አገልግላችሁ መሞት ይሻላል። ዝም ብላችሁ ከምትሞቱ አገልግላችሁ ሰብካችሁ ዘምራችሁ ብትሞቱ ታሪክ ይኖራል። ጎን ያለ ሰው ገፋ አድርግና ዝም ብላ አትሙት በለው። ጌታን አምልካ አገልግለ ሙት በለው። መሞት አይቀርምና ጌታን አገልግለ መሞት ይሻላል። ሃሌሉያ! የኛ ጌታችን የዘላለም ንጉሳችን ነው። ለዚህ ጌታ ክብር ይሁንለት። ሃሌሉያ! ያለኝ መልእክት ቶሎ ቶሎ እናገራለሁ፣ አላቆያችሁም። ከዛ ዛሬ ብዙ መጸለይ ይፈልጋለሁ። አጭር ደቂቃ ሰብኬ ብዙ ሰዓት መጸለይ ይፈልጋለሁና መጽሐፍ ቅዱስ ያዘን ቶሎ ብለን ልጆችን ባላችሁበት ዛሬ ከኛ ጋር መልኩ። እሺ ተባርካችኋል። መረበሽ የለም። በቃ ብሩካን ናችሁ እና ዘጸአት ምዕራፍ 5 እናውጣና ቶሎ ቶሎ አንብበን ቶሎ ቶሎ ጌታን መልእክት ለእናንተ ያደርስና እንጸልያለን። ዘጸአት ምዕራፍ 5 ጋር እንሂድ። ሁላችንም መጽሐፍ ቅዱስ የሌላችሁ እዚያ ከመጽሐፎች ሞልተዋል፣ መውሰድ ትችላላችሁ። ያው መጽሐፍ የሚይዝ ሰው ማስታወሻ የሚይዝ ሰው እንዴት ደስ እንደሚለኝ ታውቃላችሁ። ምጽፍ ሰው መጽሐፍ ቅዱስ የሚይዝ ሰው ተማሪ ያው ደቀ መዝሙር እንደዚህ ነው። ሁሉ ጊዜ ተማሪ እንደዚህ ነው። የጌታ ተማሪ ሁሉም ይማራል። ሁሉም ከእጁ እስክሪብቶ አይጠፋም፣ ከእጁ መጽሐፍ ቅዱስ አይጠፋም፣ ማስታወሻ አይጠፋም፣ ወረቀት አይጠፋም። የጌታ ተማሪ እንደዚህ ነው። ስለዚህ ሁላችንም ዘጸአት ምዕራፍ 5 እና 6 ዝም ብለን እናንብበውና እንደዚህ ይላል። ከዚህ በኋላ ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር ወይም ኤልሆም ያህዌ በምድረ በዳ በዓል እንዲያደርግልኝ ሕዝቤን ልቀቅ ይላል አሉት። ቁጥር 2 ፈርዖንም እንድታዘዘውና እስራኤል እንድለቅለት ለመሆኑ ይህ እግዚአብሔር ማን ነው? እግዚአብሔርን አላቆም እስራኤልንም አልለቅም አለው ይላል። ደስ አይልም? እግዚአብሔርን አላቆም እስራኤልንም አልለቅም። በቃ ከተቃውሞ እንደዚህ መቃወም እና ፈርዖን ምንድነው የምለው እዚህ ጋር መልእክተኞቹ ከላይ ያለው ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር ወይም ኤልሆም ያህዌ በምድረ በዳ በዓል እንዲያደርግልኝ ያገለግለኝ ዘንድ ሕዝቤን ልቀቅ ይላል አሉት። በቃ መልእክተኛ እንደዚህ ነው። ለቀቅ ጉዳይ አይደለም። መልእክተኛ እግዚአብሔር እንዲህ ይላል ሕዝቤን ልቀቅ የሚል መልእክት ሲያደርሱለት እንደዚህ አለው። ቁጥር 2 ላይ የፈርዖን ምላሽ እንደዚህ ነው። ፈርዖንም እንድታዘዘውና እስራኤልን እንድለቅለት ለመሆኑ ይህ እግዚአብሔር ማን ነው? ማንነቱ ቆይቶ ይመጣል። አሜን። እና ታዲያ ማን ነው አለ።
ኦኬ እሺ፣ ማን ነው? እግዚአብሔር ማን ነው? አላቆም። እግዚአብሔር አላቆም፣ እስራኤልም አልለቅም። በቃ እነርሱም የዕብራውያን አምላክ ለእኛ ተገልጧልና 3 ቀን መንገድ በምድረ በዳ ተጉዘን ለአምላካችን ለእግዚአብሔር መስዋዕት እንድንሰዋ ፍቀድልን፣ አለዛ ግን መቅሰፍቱ ወይም በሰይፍ ይሞታልና አሉት። እሺ የመጀመሪያው አልለቅም አላቆም የሚል ሲሆን ምዕራፍ 6 ላይ ደግሞ እንመልከት። እንደዚህ ይላል። ሪፖርት ወደ እግዚአብሔር ሲያቀርቡለት እንደዚህ ይላል። ሙሴም ወደ እግዚአብሔር ተመልሶ አቤቱ አዶናይ ሆይ በዚህ ሕዝብ ላይ መከራ ያመጣው ለምንድን ነው? ማን ነው? ከ6 ጀምር 6 ከዚያም እግዚአብሔር ሙሴን አሁን በፈርዖን ላይ የማደርገውን ታያለ፣ ከኃያሉ እጅ የተነሳ እንዲሄዱ ይለቃቸዋል። አሜን። ከኃያሉም እጅ የተነሳ ከአገሩ ያስወጣቸዋል አላቸው። እንጸልይ። ጌታ እንድናገረን ይለቃል። አሜን ነው። ይለቃል። አሜን አሜን አሜን። ይለቃል። አሜን አሜን አሜን። ይለቃል። አሜን አሜን አሜን። እስቲ ይለቃል በሉ። ሃሌሉያ። እስቲ ይለቃል በሉ። አሜን 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 አሜን። ምን አረጋል? ይለቃል። ኢየሱስ የተባረከ ይሁን። ይዤላችሁ የመጣው መልእክት እንደዚሁ የምለው ይለቃል። እስቲ ይለቃል በሉ። አራላላላላ እስቲ ይለቃል በሉ። ድገምና ይለቃል በሉ። ይለቃል በሉ። ምን አረጋል? ቤትን ይለቃል። ጤናን ይለቃል። ጸሎትን ይለቃል። አካባቢን ይለቃል። ያለበትን ይለቃል። ባንክን ይለቃል። ቤተሰብን ይለቃል። አየሩን ይለቃል። አካባቢውን ይለቃል። ጩና ይለቃል በለ። ስሜ ተባረከ ይሆን። በዚህ መሃል በክብር ተመላለስ። የሚከለክል አንድም ሰው አይኖር። መፈታት ያለባቸው ይፈቱ። መነሳት ያለባቸው ይነሱ። ጭንቀት ውስጥ ያሉ ነፃ ይውጡ። ያንተ ክብር በኃይል ይታይ። ወደዚህ ጉባኤ ላይ የመጣ ማንኛውም ሰው ሳይባረክ አይውጣ። ሃሌሉያ አይውጣ። ማንኛውም ሰው ሳይባረክ እንዳይወጣ ጸልያለሁ። በኢየሱስ ስም እንደ ቃል በመሃላችን ተመላለስ። የወደድከውን አንተ አድርገው። ከልካይ አይኖርብህ። እናመሰግንሃለን በኢየሱስ ስም አሜን። አጀምር መልእክቱ ይለቃቸዋል። ትምህርት አይደለም። አሁን ዛሬ አላስተምርም ብለን ይለቃቸዋል። በቂ ነው። ይሄ ራሱ በደም ከወሰድኩ በቂ ነው። ሺህ መልእክት ከምናገር አንዱ ብትይዘው ይሄ በቂ ነው። መልእክቱ እንደዚህ ነው። ይለቃቸዋል። እስቲ ይለቀኛል በለው። ይኸውልህ ዛሬ ቤትን ይለቃል፣ ትዳርን ይለቃል፣ ኑሮን ይለቃል፣ ስራን ይለቃል፣ ያለበትን መንደር ይለቃል። አለቅም ያለው ይለቃል። አራራራ ንግዳችሁን ይለቃል፣ ባንካችሁን ይለቃል፣ ልጃችሁን ይለቃል፣ የልጃችሁ ተስፋ ይለቃል፣ ትዳራችሁን ይለቃል፣ ያላችሁበትን አካባቢ ለቆ ይሄዳል። ዛሬ ቀን የመለቀቅ ቀን ይሆናል። ጩናሜን በለሜን 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 አረ ያዝና ዛሬ የመለቀቅ ቀን ነው የሚሆነው። ታስለቅቃለህ በለው፣ ደግሞም ትለቃለህ አንተም በለው። ሃሌሉያ። ሰይጣን ጅኒ የያዘውን በሙሉ የፈለገውን የሚያጓራ እንኳ ቢኖር ይለቃል። አሁን እዚህ ጋር ፈርዖን እያላችሁ ያለው ለእስራኤል ልጆች ነው። እንግዲህ ዘጸአት ምዕራፍ 5-6 ነው ያነበብኩላችሁ እና በዚህኛው የምናየው ከምዕራፍ 1 ጀምሮ የመጣው ታሪክ ነው አይደል? ሐሳቡ እንዲመጣና እግዚአብሔር እስራኤልን በገዛ ከባርነት፣ ከጦርነት፣ ከመከራ፣ ከስደት አውጣቸዋለሁ አለ። ሃሌሉያ። ብቻውን ለሚያወጣው ክብር ይሁንለት እና ታዲያ ብቻ አውጣቸዋለሁ አለ። ወዴት? ወደ ከናን አስገባቸዋለሁ፣ ወደ ሰፊው ምድር አገባቸዋለሁ። ስለዚህ አለና እግዚአብሔር መልእክተኛ ሙሴን እና አሮንን ደግሞ እዚህ ጋር ስልክ እንመለከታለን። እንግዲህ ምዕራፍ 1 ላይ እንደምታውቁት እስራኤል ልጆች ሲያለቅሱ እንመለከታለን። መከራ በዛ፣ ጩኸት በዛ፣ ለቅሶ በዛ፣ መረገጥ በዛ፣ መገፋት በዛ። ሃሌሉያ።
ያንን ጌታ ግን ተመለከተውና ምዕራፍ 3 ላይ ምዕራፍ 2 ላይ እንዲህ ሲሆን ምዕራፍ 3 ላይ እንዲህ አደርጋለሁ አለ። ምዕራፍ 3 እንደዚህ ነው አደርጋለሁ ያለው ይላል። ምዕራፍ 3 ላይ ቁጥር 7 ላይ ከዚህም እግዚአብሔር እንዲህ አለ፣ በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ፣ ከአሰሮቻቸውም ጭካኔ የተነሳ የሚያሰሙትን ጩኸት ሰምቻለሁ፣ ስቃያቸውን ተረድቻለሁ። ስለዚህ ከግብፃውያን እጅ ሊታደጋቸውና ማርና ወተት ወደምታፈሰው ሰፊና ለም ወደ ሆነችው ወደ ከናናውያን፣ ወደ ኪጣውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኢያቡሳውያን፣ ወደ ኢያቡሳውያን ምድር ላወጣቸው ዘንድ ወርጃለሁ አለ። አሜን አሜን አሜን። እስቲ ይወርዳል ብለው እግዚአብሔር ዛሬ ላወጣቸው ምን አድርጌያለሁ? ወርጃለሁ አለ። ደስ አይልም? እግዚአብሔር ይሰማል። የአንድን ሰው ጨዋታ ሰማና እግዚአብሔር ከሰማይ ወርዶ ይሰራል። እስቲ ወርዶ ይሰራል ብለህ አትፍዘዝ፣ ዝም ብለህ አሜን ብለህ ውሰድ። ጎን ያለው ገፋ አድርግና አትፍዘዝ፣ አሜን ብለህ መውሰድ ብቻ ነው። ምን ብለህ መውሰድ? መፍዘዝ አያስፈልግም። በእግዚአብሔር ነገር ላይ ስመጣ አፈፍ እንዲህ ይሆናል ስለ አዎ ይላል። የሆነ አለቀ ያለ ነገር ካለ ዛሬ ለቃ ብለህ መሄድ ነው። አሜን አሜን አሜን። ትለቃለህ ብለህ መሄድ ነው። እሺ አለቅም አለው ትለቃለህ። ዛሬ ህዳር 28 ላይ ይለቃ ብለህ መሄድ ነው። አሜን ነው። በሽታ ካለ ረጅም ጊዜ የቆየ ነገር አለቅም ብለዋል። ከኔ ጋር እኮ ተጣበቀ የምትይ ነገር ካለ ዛሬ ይለቀኛል ማለት ነው። ልጋገኝና ሄድ ማለት ነው። ከኔ ጋር ምንም ዝምድና የለንም ማለት ነው። ሃሌሉያ። ጎን ያለው ሰው በሽታ ይለቆ ይሄዳል ብለው ምን አድርጎ ይሄዳል? ለቆ ምን ይሆናል? ይሄዳል። እግዚአብሔር እኮ ያስለቅቃል። በቃ ዛሬ ሊያስለቅቅ መጥቷል ጌታ። ወርጄ ያለው አለው ጌታ ወርዶ ይሰራል። ጮና ወርዶ ይሰራል ብለው ሃሌሉያ። ምን አድርጎ ይሰራል? ወርዶ ይሰራል። የኛ አባት ወርዶ ነው የሚሰራው። መውረዱ ደግሞ የምታውቁት በህዝብ ላይ ነው መጣው። የእግዚአብሔር መውረድ ሙሴ ላይ ነው መጣው። መቼም እግዚአብሔር ብቻውን ቢወርድ ምታት ነው፣ ይሄ ሰይጣን ነው ሊሉም ስለሚችሉ በሰው ነው እግዚአብሔር የሚመጣው። ጎን ያለ ሰው በሰው ነው የሚመጣው በለው። ዛሬ ወደ አንተ በለው በመልእክተኛ በኩል መጥቷል በለው። የመጣው ጌታ በለው አለቅም ያለውን ያስለቅቃል በለው። ሃሌሉያ። የረጅም ዓመታት ችግር ይለቃል በለው። ጩና ይለቃል በል እንጂ ምን አደርጋል? እስቲ ይለቃል በለ እንዴ። ወርጅ ያለው አለው ጌታና አሮንና ሙሴን ነው ሊያከው ስልክላቸው የዚህ መከራ አይቻለሁ ብለው መልእክተኛ ሙሴን ላከው። ግን ሙሴ ደግሞ ብቻ ያልደም ስል አሮንን ጨምሮታልና ሁለት ነው። ሁለት አድርጎ መላክ የእግዚአብሔር ስራ ነው። ምክንያቱም ሁለት አድርጎ ነው ላካቸውና ሁለቱም ሊኮ መልእክተኛ ማንንም አይፈራም። አሜን። ጎን ያለው ሰው መልእክተኛ ማንንም አይፈራም ብለው ምን አረጋም? አድርስ ነው የተባለው እንጂ እማማ ቡርቴ ቡና ጠጪ ከተባለች ያቺ ብላቴና እማማ ቡርቴ ቡና ጠጪ ነው እንዳረንደ መልእክተኛ እንደዛ እኮ ነው። እና መልእክተኛው ማድረስ ነው እውል ያሉትና ወደ ፈርዖን በተለይ በግብጽ በዛን ጊዜ በጣም በስልጣኔ ያደጉ ናቸው። እስራኤል በዛ ውስጥ ነው ያሉት፣ በክራ ውስጥ ነው ያሉትና እግዚአብሔር እንዲህ ብሎኛል ብሎ ደግሞ ሄደው ነገሩት። ይኸውልህ መልእክት ተልከን መጣነው። ከማን መጣችሁ? እና ተልከናል። የሰማይ ጌታ ያለና ለምባ የነበረው የሚኖር እንዲህ ብሎኛል፣ ሕዝብ ያገለግለኝ ዘንድ ልቀቅ ተብለናል። ልቀቅ 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 አይበለው እግዚአብሔር ልቀቅ ደስ አይልም? ልቀቅ። ጎን ያለ ሰው አንተም ልቀቅ በለው፣ ራስንም ልቀቅ በለው፣ አትያዘው በለው፣ ቸርች መተማ አትገደ በለው፣ መንፈስን ለቀቅ አድርገው በለው። ኢየሱስ ያለ አንዳንዱ እኮ መንፈስን ለቀቅ አድርግ ኢየሱስ ይባረክ። እዚህ ቤት እኮ ነፃነት አለ። ለቀቅ አድርግ። ሃሌሉያ። እዚህ ቤት ድምፅ ልሳኔ አይለካም። ሃሌሉያ። ቀበሌ የምትናገራቸው ነገሮች ሁሉ ይመዘገባል። እዚህ ጋር ግን ሃሌሉያ ነፃነት አለ። ተንፍስ እንጂ። ጎን ያለው ሰው ይለቃል በለው፣ አንተም ትለቃለህ በለው። ኢየሱስ ያድናል። ሁለት ነገር ይሆናል በሕይወታችሁ ላይ። አንደኛ የያዛችሁ እናንተን ይለቃል። ሁለተኛ ነገሮቻችሁን የያዘውን ይለቃል። እናንተን ብቻ ሳይሆን የእናንተንም ነገር የያዘው ይለቃል። ጩና ያዘኝ ይለቃል በለ።
የያዛችሁ ድህነት ቢሆን መከራ ቢሆን ችግር ቢሆን ነውጥ ቢሆን እግዚአብሔር ምን ያደርጋል? ያስለቅቃል። ጩጩና ያሰቀቃል። በቃ ልቀቅ ነው። ኢየሱስ የተባረከ ይሁን። ኢየሱስ ይባረክ። በቃ እንዲህ ነውና፣ አዎ እንዲህ ነው። ጉባኤ ላይ ይጸለይ ነበርና አንዱ ክርስቲያን ቀስ ብሎ አጋንንት እየወደቀ ነው ውጣ ሲባል በቃ የሆነ ጩጩ ያደርገዋልና ህይወቱን ጓሮ ላይ እንዲህ ዞር ብሎ በሰው ፊት ታዋርደኝና ካለብኝ እዚህ ጩና ልቀቀኝ ብለዋል። ሃሌሉያ። ጎን ያለ ሰው ካንተ ጮሆም ቢሆን ይወጣል በለው። አሜን አሜን አሜን። አንዳንዱ በላብ ይወጣል፣ አንዳንዱ በሌላ ይወጣል፣ አንዳንዱ ላብ አድርጎ ይወጣል። ጮና ይወጣል በለ ይለቃል በለ ህዝብን ልቀቅ። የሰማይ ጌታ ማንም አይፈራም። የነገስታት ንጉስ አይዟችሁ። ያው ነገ ሰባኪ ናቸው። እንደዚህ አምልኮ ለመምራት ነው እዚህ የመጡት። ጌታ የተባረከ ይሁን። ከዚህ በኋላ የሚመጣ ትውልድ ይኸውላችሁ እንደኛ አይዘገይም፣ እንዳንተ አይዘገይም። በቃ ከዚያ ከ5 ከ3 ወራት በኋላ ማይክንም ይዞ ለምን ያዝልኝ ነው ዳግ ያዝልኝ ነው ብሉት። ጎን ያለ ሰው እንደዚህ ነው የሚሆነው በለ። እንዳንተ አይደለም እኮ አሁን አይሆንም። አሁን እሳት ናቸው። እሺ ተው እሱን ተውና ነው እና እግዚአብሔር ማንንም አይፈራ። ጌታ ማንንም አይፈራም። ያው ተዋት ሊዘምር እያለች እናንተ ደግሞ ታስቸግሯታላችሁ። እጃችሁ ዘርጉና እደግ በሏት፣ ትረፊ በሏት፣ ክፉ አይንከሽ በሏት። በቃ ኢየሱስ የተባረከ ይሁን። ሃሌሉያ። ኢየሱስ ያድናል። ጩና ኢየሱስ ያድናል በለ። ሃሌሉያ። እና ታዲያ አንድ ጊዜ አንድ ወንድ ብዙ ሴቶችን ያዘ ይባላልና ብዙ ሴቶች ይዘዋል አለ እጮኛ። ፒያሳ አንድ፣ አንቆርጫ አንድ፣ አካባቢ ላይ አንድ፣ ሰፈር ላይ አንድ፣ አብሮ አደግ አንድ፣ ቦሌ ላይ አንድ ምናምን ይዘዋል እና ከነዚህ ጌታ እንዲመርጥለት ቸርች ይሄዳል። ጌታ ሆይ ከነዚህ ከያዝኩት ማን ነው ለኔ ብትሆነ የሚል ይዞ ቸርች ሄድና እና ቸርች ሄዳል። ማን ነው ብሎ ቸርች ሲሄድ እግዚአብሔር እንደዚህ ያለ ህዝቤን ልቀቅ ይላል። እዚህ ምን አድርገው ልቀቅ ይላል። ሃሌሉያ። የያዛችሁ ይለቃል። ጩና ይለቃል በላ። ሃሌሉያ። እዚህ ምን አድርገው ልቀቅ። ህዝብ ይዞ ጩኸት አይሰራም። አንድ ነው የሚፈቀደው። ሃሌሉያ። ከዛ ጋር ያለው ከቀጠሉ በኋላ ነው። ከሆነም ካልሆነም ትንሽ ይቀጥሉና አንዳንዶች እንደዚህ ዘራፊ መንፈስ ተመታ ይሆን። እሺ ለማንኛውም ህዝብን ይለቃል። እናንተን ይለቃችኋል። እስቲ ቤቴን ይለቃል በለው። ቤታችሁ ላይ የገዘፈው ይወድቃል። ጎልያድ ይወድቃል። አለቅም ያለው ይለቃል። የምንቃችሁ ይወድቃል። አንድ ነገር ይመኑ። እግዚአብሔር ካላችሁ ይወድቃል። እግዚአብሔር ጎልያድ ይገለበጣል ካለ ይገለበጣል። እግዚአብሔር ፈርዖን ይለቃል ካለ ይለቀዋል። ምን ይሆናል? እግዚአብሔር ይወርቃል ካለ ጎልያድ ይወርቃል። እጠላለሁ ካለ ይጠላል። እግዚአብሔር የሚያስፈራራችሁ የከበዳችሁ የገዘፈባችሁ በዙሪያችሁ ላይ እየዞረ ያለው ይወርቃል። ዛሬ ይለቃችኋል። በሽታ ይለቃል። ምን ይለቃል ለምትሉ ሰዎች የመጀመሪያ እንደዚህ ሆነ። የያዛችሁ ፈርዖን ይለቃል። የፈርዖን ባይኖር የፈርዖን አይነት አገዛዝ አለ። ክፉአዊ፣ ሰይጣናዊ፣ ግብፃዊ አይነት መንፈስ አንተን ይለቃል። ሃሌሉያ። ጮና ይለቀኛል በለ። አዎ ይለቃል። ሌላኛው ንዳድ በሽታ ይለቃል። አሜን አሜን። የጴጥሮስ አማት በንዳድ በሽታ ታመ ነበር ይላል እግዚአብሔር ቃል። ከዛ በኋላ የእግዚአብሔር ሰው ጸለየላትና ወዲያው ተነስታ አገለገለቻቸው ይላል። የንዳድ በሽታ ለቀቃት ይላል። ግንባርን ያዝና የያዘኝ በኢየሱስ ስም በለው። በሽታ፣ ግራ መጋባት፣ ንዳድ፣ ትኩሳት በኢየሱስ ስም ዛሬ ቀን ለቆየ ይሄዳል።
ልብም አይፈራም ሁኔታን አይቶ። ሃሌሉያ። እስቲ ይለቃል። እኔ ዛሬ የሆነ የምለቀቅ ሰው አለ። የሆነ የምለቀቅ ነገር አለ። የሆነ የተያዘ ነገር አለ። ያ ነገር ይለቀቃል። ሴቶች ነገራችሁን የያዘው ይለቃል። አሜን አሜን አሜን። ውጭ ሀገር የምትሄዱ ቢዛችሁን የያዘው ይለቃል። አሜን አትላ ወዳጄ። ሁሉ ነገር የክርስቲያን አልጋ በልጋ አይደል። ጦርነት ነው፣ ውጊያ ነው። ይዞ ይዋጋል። ያለቀው ጉዳይ በእጅ እንዲደርስ አይፈልግም ሰይጣን። ጋራ ከእግዚአብሔር የወጣው ትእዛዝ እናንተ ጋር እንዳይደርስ ሰልፍ አለበት፣ ይዋጋል። እግዚአብሔር ግን ምን ያደርጋል? ያስለቅቃል። ምን ያደርጋል? እስቲ ውጭ ሀገር ለመሄድ ጉዳይ የጨረሳችሁ ያላችሁ እጃችሁን አንሱ። እንደዚህ አድርጉ። አላችሁ? የለም ከሌለ አንሷ እንዴ አንሷ እንጂ በኢየሱስ ስም። በቃ ይለቃል። አጨብጭባ። ምን ይሆናል? በቃ የተያዘባችሁ ቢዛ የዘገየባችሁ ነገር ምን ይሆናል? ሂዱ በኢየሱስ ስም። ጩና ሂዱ በልባካችሁ። ድገምና ሂድ በል እንጂ። አዎ የጌታ መንፈስ የተባረከ ይሁን። በሽታ ለእናንተ ሰዎች ይለቃል። አሁን አይዘገይም። በቃ በፍጥነት ነው። አሁን ከዚህ በኋላ መደወል ነው። ጎን ያለው ጨበጣ አድርግና ያንተ ጉዳዩን ፈጥኗል በለው። ይቸኩላል። አሁን ፈጥኗል በለው እስቲ። እግዚአብሔር ከዚህ በኋላ አይዘገይም። በኢየሱስ ስም አዝዣለሁ። አይዘገይም። አሁን አይዘገይም። አሁን ይፈጥናል። እግዚአብሔር አዞታልና። ሃሌሉያ። ሌላ ድህነትም ቢሆን ይለቃል። አንዱ ችግር ድህነት ነው። የእግዚአብሔር ሕዝብ አረጎን ያለው ያዝና ድህነት እኮ ይለቃል ብለው። አንዱ አስቸጋሪ እንደ ሰይጣን የምትቃወሙት ድህነት አይደል ወይ? አዎ ድህነት አስቸጋሪ ነው። ደሃ ሀገርና ደሃ ሰው በጣም ከባድ ነው። መሆን የማትፈልጉን ትሆናላችሁ አይደል? መሄድ የማትፈልጉበትን የምትሄዱበት መንገድ ድህነት ነው። ድህነት መከራ ከባድ ነው። ረሃብ፣ ድህነት፣ በሽታዎች የመሳሰሉ ችግር ነው። እነዚህ ግን ይለቃል። አትፍዘዛ። ዝም ብለህ ጨበጣ አድርግና ጎን ያለው እኮ ድህነት እኮ ይለቃል ብለው። ይሄ ማለት ከዚህ በኋላ ትበለጽጋለህ ነው። ትበለጽጋለህ። አሜን አሜን አሜን። ያለንበት ፖለቲካም ብልጽግና ፓርቲ አይደለ? ሃሌሉያ። ብልጽግና እሱ ላይ ማወራው እኔ ሰማዩን ድምፅ ነው የሚያወራው። የእግዚአብሔር ሕዝብ ይበለጽጋል። ድህነት ይለቃል። መከራ ይለቃል። ማጣት ይለቃል። ወዮ ምን ልብላ ማለት ይለቃል። በደም ትበላለህ። ተበታርግና በደም ትበላለህ በለው። በደም ትለብሳለህ በለው። ገና ያምርብሃል በለው። በዚህ አትገረም በለው። የእግዚአብሔር ክብር ገና ያንጸባርቃል ባንተ ላይ በለው። ሃሌሉያ። በዚህ አትደነቅ በለው። በዚህ በኮልኮሌ ጨርቅ አትደነቅ። ገና የሚያንጸባርቅ ክብር ይመጣል። ይለቃል። የሚያምር ነገር እየመጣ ነው። የሚያምር ዘመን እየመጣ ነው። የክብር ዘመን እየመጣ ነው። የካሳ ጊዜ እየመጣ ነው። ይከፍላል እግዚአብሔር። እኔ ከዚህ በኋላ ነው የሚሞቀው። ኢየሱስ ይባረክ። ይከፍላል። ጎን ያለው ጨብጥና ይከፍላል እኮ ይከፈላል በለው። እስቲ ይከፈላል በለው። አሁን ክፍያ ሊጀምር ነው በለው። እስከ ዛሬ በባዶ ነበርከው በለው። አሁን ግን በክፍያ ይከፈላል። የድካምን ፍሬ ትመገባለህ። የደከምክበት ዘመን አሁን ይቀየራል። ሃሌሉያ። እግዚአብሔር ነገርን ይቀይራል። ዘንድሮ ከሚለቃችሁ አንዱ ነገር ድህነት ይለቃል። የእግዚአብሔር ሕዝብ ያገኛል፣ ይበለጽጋል፣ ይጠግባል፣ ይሰጣል፣ ይተርፋል፣ ለሌላ ይሆናል። ጩና ይሆናል በይ። በቃ ይበለጽጋል። እርግጠኛ ነኝ አንተ ትበለጽጋለህ። አዎ ኤልዬ ትበለጽጋለህ፣ ትተርፋለህ። ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ አራቱ አቅጣጫ ትስፋፋለህ ይለኛል። ኢየሱስ የተባረከ ትበለጽጋለህ። እግዚአብሔር ዘመናዊ በላ
ሃሌሉያ። እግዚአብሔር ከዚህ በኋላ ያበለጽጋል። ጮና አንተ ድህነት ትለቀኛለህ በል። ብልጽግና እየታየኝ ነው በል። ክብር ከፊት ያለ በል። ዛሬ ያስቸጋይ ነገር በለው። አሁን ትለቀኛለህ። ከዚህ በኋላ እንዲህ ልትይዝ አይችልም በለው። ሃሌሉያ። እግዚአብሔር ወደ ቤታችሁ ይመጣል። ክፍያው ይጀምራል፣ ይከፈላል። የድካማችሁ ፍሬ ትመገባላችሁ። የደከማችሁበትን ትረሳላችሁ። ያንን ዳገት ትረሻለሽ። አሜን አሜን አሜን። ማሚዬ ያ ዳገት ይረሳል። አራጎን ያለ ሰው ያንን ዳገት ትረሳለህ በለው። አቤት አቤት። የኑሮ ዳገት፣ የአንቆርጫ ዳገት ብቻ አለ። የኑሮ ዳገት፣ የህይወት ዳገት፣ የቤት ዳገት፣ ገንዘብ ማጣት ዳገት የሆነባችሁ ያ ዳገት ይረሳል። ጮና ያ ዳገት ይረሳል ወይ እራዳዳዳ። ሃሌሉያ። እግዚአብሔር እንዳለው ይሆናል። ብድግ በልና ያ ዳገት ትረሳለህ በለው። ያንን ዳገት ትረሳለህ በለው። ቁጭ በል ሴና ቁጭ በል። ኢየሱስ ያድናል። ሃሌሉያ። የትኛውን? ያንን ዳገት፣ ያንን ቁልቁለት፣ ያንን መከራ፣ ያንን አባጣ ጎርባጣ፣ ያንን ሸለቆ፣ ያንን ተራራ ትረሳዋለህ። እዚህ ውስጥ ላይ ይህንን ተራራ መዞር አበቃለት የተባለው ሰው አለ። ይህንን ተራራ መዞር ያበቃል። እዚሁ መሽከርከር ያበቃል። እንደዚህ መሽከርከር ያበቃል። እንዲህ መሽከርከር ያበቃል። እንዲህ መሽከርከር ያበቃል። ቀጥ ብለህ ትሄዳለህ። እግዚአብሔር ካየልህ ነገር ጋር ትገናኛለህ፣ ከክብር ጋር። ልብ በል። የዞርሽበትን ተራራ ትረሻዋለሽ። ኧረ እረሳለሁ በል። እረሳለሁ በል እንጂ እረሳለሁ። የበሽታውን ተራራ ትረሳዋለህ። ያን ዳገት ትረሳዋለህ። ያን ችግር ጌታ እንዲህ እያለኝ ነው፣ አስረሳዋለሁ። አሁን ግን ቀጥ ብሎ ሰተት ብሎ ጌታ ወዳየላቸው የሚሄዱ አሉ። ኢየሱስ ስም የተባረከ ይሁን። ጮና እረሳለሁ በላ። አንድ ሰው ይረሳል። ያው ያኛው ችግር ትረሳዋለህ። ዞር ብለው እንኳ አታየው። ያን ዳገት ትረሳዋለህ። ኧረ በጌታ በኢየሱስ ስም ያ ዳገት ሊቀር ነው። አቤት አቤት። ያ ውጣ ውረድ ሊቀር ነው። ላታየው ልረሳ ነው። የእግዚአብሔር ሰው ዮሴፍ እንደዚህ አለ። ከ13 ዓመት መከራ በኋላ በግብፅ አገር ላይ ተሾመ። አሜን። የእንጀራ ችግር ረሳ፣ የዳቦ ችግር ረሳና አሁን ልጅ ወለደ። እንደዚህ አለው፣ ይኸው በመከራ ሀገር አፈራው አለ። ምናሴ አለ፣ ኤፍሬም እግዚአብሔር የአባቴን ቤት መከራ አስረሳኝ። ያስረሳል። እረሳለሁ በል። ኧረ ጨበጥ አድርገው ሲጎን ያለው አንተ ነው እኮ የምትረሳው። እግዚአብሔር እንጂ የማይረሳው መከራ ሁሉ ይረሳል ብለው። ስንቱ ዛሬ መከራ ረስቶታል። ስንቱ መከራ፣ ስንቱ ችግር ረስቶታል። ሁል ጊዜ መርሳት ያለባችሁ ጌታ እንጂ ይሄ ዳቦ ማጣት፣ ኑሮ ውድነት ይረሳል። ይረሳል። በእግር መሄድ ይረሳል። የሥራ በር ማጣት፣ መቸገር ይረሳል። እግዚአብሔር ያስረሳል። እስቲ እረሳዋለሁ በለው። ምን አደርገዋለሁ? እየጨረስኩ ነው። ጌታ ይባረክ። ድህነትም ይለቃል። ይሄ ድህነት አጅሬ ሰይጣን ድህነት ይለቃል። ኧረ ድህነት በኢየሱስ ስም ይኸውልህ፣ መከራየት ክራይ ቤት ይለቃል። በራስ ቤት ትኖራለህ። ኧረ ጨበጥ አድርገው በራስ ቤት ትኖራለህ በለው። ክራይ ቤት ትረሳለህ በለው። እየተናገርኩ አይደል እንደ ክራይ ቤት ትረሳለህ በለው እንጂ ይህ ትረሳለህ በለው እንጂ። ይሄ ለቶማስ ንገረው፣ ጆሮ ላይ ጠጋ ብለህ ንገረው፣ ትረሳለህ እየተባልክ ነው። እንኳን ድሮ ዛሬ እንደውም ቢሶበታል አይደል? አከራይ አሁን ኑሮ ተወዷል፣ በየቀኑ ይጨምራል።
ችግሩ ሲጨምር ብላ አይደል የምትዘምረው። ከዚህ በኋላ በራሲ ቤት ትጀምራለህ። አሜን ነው። ጎን ያለው ሰው በራሲ ቤት ትጀምራለህ፣ ትዘምራለህ። ማማ ቤት ኧረ በኢየሱስ ስም ባንተ ቤት፣ ባንቺ ቤት በራስሽ ኑረው፣ በራሴ ኑረው። በኢየሱስ ስም መዘመር ሆነ፣ መዘመር ሆነ። እንዴ ዛሬ ዘመን ልትል ይሆናል። አዎ ዛሬ መቼ? ዛሬ እንግዲህ አንድ ካሬ እንኳን ስንት ሺህ በገባበት 100 ሺህ፣ አንድ ካሬ 100 ሺህ በገባበት 200 ካሬ ለመግዛት 20 ሚሊዮን በምትከፍሉበት 50 ሚሊዮን ይሁና። ጮና ይሁና በል እንጂ በጌታ በኢየሱስ ይሁና በላ። የፈለገ ይሁን። ሰማይን የሰራው ምድሩን የዘረጋው እሱ እግዚአብሔር ያኖራል። ኧረ ኢየሱስ ያድናል። ዛሬ አዎ ዛሬ መቼ? ጩና ዛሬ በል። እኔ ስለ ዛሬ ነው የሚያወራው። እንዴት ይሆናል መቼ መትበል። የእግዚአብሔር ሰው እንደዚህ አለ፣ ነገ በሰማርያ በር ላይ ኤሊ ይሸመታል አለ። እንግዲህ ሰው አንደኛ ሰው ልጅ ሁለት ነገር ማነው ሶስት ነገሮች የበለበት ጊዜ ነው የተከለከለው። አንደኛው የሰው ልጅ ተበልቷል። የሰው ልጅ የተበለበት ጊዜ ነው ሰው። ሁለተኛው የአህያ መንጋጋ ከጫካ ውስጥ ፈልጎ የሚበሉበት የሚጌጡበት ጊዜ ነው። ሶስት የአህያ ኩስ ማነው የእርግብ ኩስ የተሸጠበት ጊዜ ነው። ያ ጊዜ ምክንያቱም የሚበላ አስጠፋ ምን ታደርገዋለህ አይደለ? ችን ለማኖር ትበላለህ አይደለ? አሁን እህል ባይኖር አፈር አይበላም እንዴ? ስደት የሄዱ ሰዎች እኮ አፈርን በልቼ አውቃለሁ ይላል። እናንተን ግን ከስደት አወጣን። እግዚአብሔር ይባርካል በኢየሱስ ስም አሜን አሜን። ከዛስ እና እንዴ የእርግብ ኩስ ተበልተው በዚህ ሁኔታ ባለበት ግን የእግዚአብሔር ሰው መልእክት ይዞላቸው መጣ እንዲህ የሚል አሜን። ነገ አሜን በሰማርያ በር ላይ አሜን 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 ይህን ይሸመታል፣ ይሸመታል፣ ይሆናል፣ ይሳካል፣ ይሰምራል። እንዴ አውሮፓ እንዳይታሰብ አውሮፓ የለውም። አሜሪካ እንዳይታሰብ አሜሪካ ባይታሰብ ከሰማይ ይወርዳል። አሜን በደንብ አድርገሽ አሜን በይ እንጂ። አውሮፓ ባይኖር አሜሪካ ባይኖር የሰማዩ አለ። የአሜሪካውና የአውሮፓ ብልክልህ ለበዓል $100 ልልክልህ ይችላል። የኔ አባት ግን ዘላለም የምትበለውን ነገር ይልክልሃል። ያስረሳል፣ ይለቃል። አረ ይለቃል በል እንጂ። አሁን እኛንም እኮ እንደዚህ የሚያሰብከን አሁን ህዝብ በልጽጎ ቢሆን ኖሮ እንደዚህ የሚያሰብከን አሜሪካን ሄዳችሁ ትበለጽጋለህ ትሉም። አሜሪካን ሄዳችሁ እግዚአብሔር ጤናን ይጠብቃል ብላችሁ መሰብኩት። አሁን ኢትዮጵያ ላይ ብዙ ጊዜ አገልጋይ ስተችሁ እኔ ትንሽ ያመኛል። ለምን ነው ታውቃላችሁ? ህዝቡ ያለው የኑሮ ችግር ስላለበት ቸርች ላይ ጌታ ሆይ ለዚህ ነገር ምን ትለኛለህ ብሎ ስንከራተት እግዚአብሔር ደግሞ በአገልጋይ በኩል እባርካለሁ ስል አይገርምም? ኢየሱስ ተባረከ። ደቡብ ኮሪያ በቅርብ ዘመናት እንደተለወጠች አሜን አሜን፣ ኢትዮጵያም እንደዚህ ትለወጣለች። የሰማዩ ይባርካል፣ በላተኛ ይለቃል። ሃሌሉያ! ታሪክ ይቀየራል። በቅርብ ዘመን እግዚአብሔር ታሪክ ይሰራል። እችም ነገር ትበለጽጋለች፣ ትጠግባለች። የእንጀራ ችግር ይቀራል። የሃሌሉያ የውሃ ችግር ይረሳል። አእምሯችንም ይለወጣል። ትልቁ አገራችን እኮ ድሃ አይደለችም፣ ሀብት አለ። ነገር ግን ጠባብ አእምሮች ናቸው። ብዙውን ጊዜ ኢትዮጵያ የሚያስቸግሩት ጠባብ አእምሮ፣ ለሰው ያለው አመለካከት እና ትንሽ የሆነ አመለካከቶች ናቸው እንጂ ኢትዮጵያ በጣም ሃሌሉያ እንኳን ለራሷ ለሌላ ትተርፋለች። እግዚአብሔር ይሄን ያደርገዋል። እስቲ ህዝቡ ይባረካል በሉ። አሁን መባረክ ትጀምራለህ። በግለሰብ ደረጃ ትባረካለህ።
ጌታ ይባርካል። ታሪክ ይቀየራል። ትነዳለህ። ቤት ይኖርሃል። ሀብት ይኖርሃል። በብዙ እግዚአብሔር ይጎበኛል። ሌላ ምን ይለቃል? አጋንንት ይለቃል። የያዘ ይለቃል። ማርቆስ 5 ላይ አንድ በአጋንንት የታሰረ ሰው ነበር ይላል የእግዚአብሔር ቃል እና ያ ሰው በጣም አደገኛ ሰው ነው። ተራራ ላይ ይወጣል፣ በብረት ይታሰራል፣ ማንም አይችለውም፣ ይበጣጠስ ነበር። አገር ሁሉ ያስቸገረውን የናዝሬቱ ኢየሱስ መጣ። እስቲ መጣ በል እባክህ። ልክ ሲመጣ እንደዚህ ነው የሆነው። ወዲያው መጣና ሰገደለት። ይሰግድለታል። በሽታ ይሰግዳል። አጋንንት ይሰግዳል። ከዛ እንደዚህ አለው፣ እንዴ እነማን ናችሁ? ሌጌዎን ነን አሉ። እንዴ ብዙ ነና ሌጌዎን ነና እና ምን ትሰራለህ? ያለ ጊዜ ልታሰቃይ መጠን የእግዚአብሔር ልጅ ውጣ አለው ኢየሱስ። ሰውዬን ለቆ ሄደ። ጮና ለቆ ሄዳል። በለ ድህነት ይለቃል። አሜን። አጋንንት ይለቃል። አሜን። በነገራችን ላይ አጋንንት ቀላል አይደለም። እችን ሀገር የያዘው አጋንንት ነው። በተለያየ ሃይማኖት፣ በተለያየ መንደር፣ በተለያየ መንገድ እቺ ነገር ተብትቦ የብዙዎችን የተማረው አእምሮ እንዳይወጣ፣ ሰው እንዳይመረምር፣ መርማር ሰው እንዳይሄድ ደግሞ ደጋግሞ በመተት የያዘው እሱ ይለቃል። ጩና ይለቃል በል እንጂ እቺ ነገር ከያዘው አንዱ ካለማው ቀጥሎ መተት ነው። ድግምት መተት በየቦታው በየእንትኑ በየቤተ ክርስቲያኑ ከጌታ ውጭ ባሉ ቤተ ክርስቲያናት በሚባለው ጌታ በሌለባቸው ግን ጌታ በሚጠሩበት ጌታን ግን በሽንገላ በሚጠራባቸው እየተሰራ ያለው ያ ሁሉ ይለቃል። አሜን ነው ወይ? አጋንንት ሲወጣ አገር ትባረካለች። ትብታብ የተበተባቸው ይመታል። እሱ ሲመታ ሃሌሉያ አገሪቱ ይባረካል። ከልመና መንግስት ይወጣል። ከልመና መንፈስ ሰው ይወጣል። አዎ ብዙውን ጊዜ አይታችሁ ከሆነ በእርግጥ የፕሮቴስታንት ሃይማኖት ለማኝ አያደርግም። አንዳንድ ሰዎች በቤንጤ ደጅ ላይ እኮ ለማኝ የለም። አዎ የለም፣ አይኖርም። ኢየሱስ ያድናል። እኛ ደጅ ለማኝ የለም። ጎልናሌ ሰው እኛ ደጅ ለማኝ የለም። ሰራተኛ ነው ያለው በለው። ማን ነው? ሰራተኛ ነው ያለው። ለማኝ የለም። በኢየሱስ የልመና መንፈስ ተመታዩ እንዴ አሁን በየቦታው አሁን እያያችኋቸው አይደል? በየቦታው በየዳቦ እንትኖቹ ጋር በየመንገዱ ለማኝ በየሃይማኖቱ በየቀኑ እንደ ስለ ዛሬ ማርያም በእነሱ ማርያም ከሆነች ስለ ማርያም ኪዳነ ምሕረት ከሆነ ስለ ኪዳነ ለውጦ እና ሰዎች አውራ አካል ጉዳተኛ ምንም መስራት የማይችሉ ሰዎች ላይ አያካትትም ይሄ ነገር። ግን አጭቤዎቹ በቃ እንደው የሆነ የቀን ስራ ቢገባ ሰውየው ትንሽ ድካም አለበት። ከዚህ ይልቅ 10 ስለ ማርያም እያልኩ ብለቅም አገኛለሁ ብል ይሄ መንፈስ ይቀራል በኢየሱስ ስም። ይሄ አጋንንት ነው እንደዚህ ያደርገው ይመታል። እና ስለ ደቡብ ኢትዮጵያ ሕዝብ ብዙውን ጊዜ ደስ ይለኛል። አው ከገጠር የመጡ ልጆች ጫማ ጠርጎ ቤት ተከራይቶ እየሰራ ይኖራል። ደስ አይልም? እስቲ የሚለምን ሕፃን ታገኛለህ በየጎዳናው በየጫማ ተራ ከቤት ደግሞ ጫማ እየጠረገ አሜን። ይሄ አእምሮ ነው። አሜን አሜን። ሰርቶ መለወጥን አሜን አሜን። ይሄ መንፈስ ትልቅ ነው። ሃሌሉያ። የተባረኩ የሆነው እነሱንም ጌታ ይጎበኛቸዋል። ጩና ይጎበኛል በለው። ትናንትና ጎዳና ላይ የነበሩ ልጆች ዛሬ ትልቅ ሀብታም ሆነው አግኝተናል። ሃሌሉያ ጌታ የተባረከ ነው። ለምሳሌ በየቦታ የነበሩ የሃዲያ ልጆች ካያችሁ ዛሬ ባለ ሀብት ናቸው። በቃ ከዛ ጌታ ብድግ አራች ሳውዝ አፍሪካ የተለያዩ ሀገራቶች ገቡ አሁን ባለ ሀብት ናቸው። ኢየሱስ ያድናል። ጌታ ይጎበኛል። ጌታ ይመጣል። ስንት ከምባታ ልጆች ካያችሁ እንደዚህ ናቸው። ጌታ ይጎበኛል፣ ይባርካል፣ ይቀይራል። ሃሌሉያ ይለቃል። መንፈሱ ስለቅ ነው ሰው ለመስራት እኮ አእምሮ የሚነሳው አይደል? መንፈሱ ካለቀቀ ግን ልመና ነው፣ ስርቆት ነው፣ ማጃ መምታት ነው። ለዚህ ነው አሁን እኮ ብዙውን ጊዜ በፖለቲካ በተለያዩ ነገሮች ሰው ዘረፋ ለምዶ ታውቃላችሁ። በዛ ነው የለመድነው። ሰው ሰርቶ ለመለወጥ የሚያስበው አእምሮ ጥቂት ስለሆነ ነው። አሁን ይሄ ይቀራል። አጋንንት ይወጣል፣ ለቆ ይሄዳል። እሱ ስለቅ እንደዚህ ይሆናል። ሰው ሁሉ ፍሬያማ ይሆናል። አሜን። ጎን ያለው ሰው ይለቃል። ምን ይሆናል? የያዛችሁ የተያዘባችሁ ነገር ይለቀቃል። አሜን አሜን። ሀብታችሁ ይለቀቃል።
ንብረታችሁ ይለቀቃል፣ ክብራችሁ ይለቀቃል። እግዚአብሔር ይህንን ያደርገዋል። ስለቃችሁ የምለው ተናግሬ ወደ ጸሎት ልግባ። በምን ደረጃ ስለቃችሁ እንደዚህ ነው የሚሆነው። አንደኛው በባዶ እጅ አይለቃቸው። አሜን አሜን አሜን። እስራኤል ልጆች ሲለቀቁ በባዶ እጅ አይደለም። ወርቃቸውን በዝብዞ ብራቸውን በዝብዞ ሀብታቸው። ይሄ ማለት ይሰርቃሉ ይዘርፋሉ እያልኩ አይደለም። እሺ ብዝበዛ ላይ ጥንቃቄ አድርጉ። እግዚአብሔር ይውላችሁ እንዲበዘብዙ ዘመን አመጠመን። ሃሌሉያ። ትናንትና ምን ብሏቸው ነበር? ስረግጣችሁ ነው። አሁን ግን እግዚአብሔር እንዲህ አላቸው። እግዚአብሔር እንደዚህ አላቸው። ምዕራፍ 12 ላይ እንደዚህ አላቸው። እስራኤላውያን እንደዚህ አለ እግዚአብሔር እንዲህ አላቸው። አሁን አላቸው ወደ መጨረሻ ሲደርስ እንዲህ ታደርጉታላችሁ አላቸው። እንዴት? አሁን ትወጣላችሁ። ኢየሱስ ያድናል። እስቲ ትወጣለህ በለው። ጎን ያለ ሰው ወደ ክብር ትወጣለህ በለው። ከጭቆና ከባርነት ከረሃብ ትወጣለህ በለው። አሁን ትበለጽጋለህ በለው። አሁን ልትወጣ ነው በለው። ነገር ግን በለ እግዚአብሔር እንዳትረሳ በለው። ውጭ ሀገር የምትሄዱ እህቶች ወንድሞች ጌታ ይባርካችኋል። ግን እግዚአብሔርን እንዳትረሱ። አረብ ሀገር ሄዳችሁ አሜሪካም ገባችሁ የትም ገባችሁ አምላካችሁን ግን እንዳትረሱ። እንዳትረሱ። ኢየሱስ ያድናል። ሳረሰም በል ሌላ ብረሳ እግዚአብሔር አይረሳም። እስቲ አምላክ አረሰውም በል። ዳቦ በልታ አምላክን ረሳ ማለት ዳቦ መልሶ ይመታል ማለት ነው። ይኸውላችሁ ዳቦ ጠግባችሁ እንጀራ በልታችሁ ብር ጠግባችሁ ብር አገኘው ቤት ሰራው መኪና አለኝ ብላችሁ አምላካችሁን ከረሳችሁ መልሶ ያ ብር ይመታል ማለት ነው። መልሶ የሀብት መልሶ ምን ያደርጋል? ይመታል ራሱ መምታት ይጀምራል። ከዛስ እግዚአብሔር ከዛ እናንተን ግን ይጠብቃችሁ። አሜን አትልም? አሜን አትልም? 12 ላይ 36 ላይ ያለው ብቻ አነባለሁ። ዘጸአት እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጣ። እነርሱም ግብፃውያንን ምን አደረጉ ይላል? በዘበዙ ይላል። እቺ ቃል አልሰማችሁም? እናንተ ሌላ ነው የምታስቡት። ስሙኝ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ምን አደረጎላል? ሞገስ ሰጣቸው። ጩና ሞገስ ይሰጠኝ በለው። አሜን አሜን። ሞገስ ተሰጣቸው። ከዛስ እነርሱም ምን አደረጉላል? ባላችሁበት ቁሙልኝ። ባላችሁበት ቁሙልኝ። ቁም እንጂ ቁምልኝ። እነሱም የወደዱትን ቁሙልኝ ማለት ውጡ አይደለም። ቁሙልኝ ባላችሁበት። ኢየሱስ የተባረከ። አሁን ይኸውላችሁ የፈለጉትን እንዲሰጧቸው እግዚአብሔር ምን ሰጣቸው? ሞገስ ሰጣቸው። እነሱ ምን አደረጉ ላለው? ወጥተው በዝብዘው ወጡ። አሹ ጎን ያለ ሰው ብዝበዛ ይሆናል። ትበዘብዛለህ ብለው አጋንንተን ክፉ ያዘውን ትበዘብዛለህ። ላንተ ያየልን ትበዘብዛለህ። ያዝ ትበዘብዛለህ በል እንጂ እግዚአብሔር ሞገስ ይሰጣል። ሃሌሉያ ሞገስ ይሰጣል። ከዛስ አንተ በዝብዘህ መውጣት ነው። አሁንም ብዝበዛ እዚህ ጋር ከምለው መጽሐፍ ቅዱስ ይበዘብዛሉ ስል ይዘርፋሉ አይደል? በእርግጥ እግዚአብሔር እዚህ ጋር ሰራው ታምራት ልዩ ነው። ምንድነው አላገር እግዚአብሔር በራው አላቸው። ፈርዖን ዝም ብሎ ነገ ስለምትሄዱ የፈለጋችሁትን ጠይቁ አላቸው። ሃሌሉያ። ለዚህ ደግሞ እኔ ሞገስ ሰጣችኋለሁ። ስትወጡ በባዶ እጃችሁ አትወጡም። ስለቃችሁ በባዶ እጅ አይደለም። አጋንን ስለቅ በባዶ እጅ አይደለም። በሙሉ አሜን 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 ሃሌሉያ። ይለቃል። ስለቃችሁ ግን በባዶ እጅ አትሄዱ። መልእክት አለኝ።
ነገራችሁ ባዶ የሆነበት ዘመን አበቃ። አሁን በባዶ አትሄዱም። በክብር በኃይል በሙላት ሞልታችሁ ቦርሳችሁ ሞልቶ ኪሳችሁ ሞልቶ መሄድ ይሆናል። አሜን 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 አሜን። ከአንዳንዶች ፊት ባዶ የሆነ ነገር ስነሳ እያየሁ አሁን ወደ ሙላት ይቀየራል። ሃሌሉያ ኢየሱስ ያድናል። ባዶ 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 የሆነባችሁ አሁን ባዶ አይሆንም። እንዲህ ብላ ጎን ያለው ንገርልኝ፣ መልእክቱ ነው። ከዚህ በኋላ ያንቺ ነገር እኮ ባዶ አይሆንም ብሎ ቤትሽ በዋቀሽ ባዶ አይሆንም ብሎ አራራራራራ ባዶ ባዶ አይሆን ባዶ አይሆን። ባዶነት ተመታ። አሁን የባዶነት ዘመን ሳይሆን የሙላት ዘመን፣ የቅባት ዘመን፣ የኃይል ዘመን፣ አሁን የምትሰጥበት ዘመን፣ የምትተርፍበት ዘመን። ስሜ ተባረከ ይሁን። ጩና ሃሌሉያ። ነገርን የያዘው ለቋል በለው፣ ለቀቀ በለው እስቲ። ራባዳጎሴ ፔላስ ፖራ ካማሳ ፔላስያ በሕይወታችሁ ላይ የገዘፈው ለቆ ይሄዳል። አሁን የሚለቅበት ጊዜ ነው። ቃል ከላይ መጣ። ስራችሁን፣ ቢዝነሳችሁን፣ ቤታችሁን፣ ጤናችሁን ኑራ። ጎን ያሉ ሰው አንድ ሰው ያዙልኝ። ያዝ አንድ አይን ጨፍር። በጌታ በኢየሱስ ስም ነገራችሁን ያዙ። ሁሉም ሰው ይቁምና ባላችሁበት የራካቦስ ሁሉም ሰው ይቁምና አንድ ሰው ያዙና ራባዳጎሴ ፖላ ጸልያለሁ። አሁን የጸሎት ሰዓት ነው። ፓራዳጎሴ ፔላስያ በናዝሬቱ ጌታ በኢየሱስ ስም ነገራችሁን የያዘ ጤናችሁን የያዘ ሕይወታችሁን የሚይዝ ማንኛውም ሁሉ ራባዳጎስ ለቆ ይሄዳል፣ ለቆ ይሄዳል፣ ለቆ ይሄዳል፣ ለቆ ይሄዳል። መተት ይለቃል፣ ድግምት ይለቃል፣ አስማት ይለቃል፣ ቃልቻ ይለቃል፣ የቤተሰብ ጣጣ ይለቃል፣ አየር ያዘው ይለቃል፣ ቤትሽ ላይ ከፋለው ይለቃል፣ በኢየሱስም ይለቃል፣ በኢየሱስም ይለቃል፣ በኢየሱስም ይለቃል። መተት ለቆ ይሄዳል። ሎራ ባባ ጸልይ ያለ ያስኮ ሰው ጸልይ ራባዳጎሰ ሄዳ የሰሰሰ የጌታ እግዚአብሔር መንፈስ ሃሌሉያ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ቅባት፣ የእግዚአብሔር መንፈስ ሕይወታችሁን ጤናችሁን የያዘው ይለቃል። እሳት ይለቃል። ጅን ይለቃል። ጸሉለት። ጸላይ ያዛችሁ ሰው ጸሉለት። በጌታ በኢየሱስም ቤቱ መለቀቅ አለበት። ሕይወቱ መለቀቅ የተያዘበት ነገር ሁሉ ራባባባባባባባባባባባባሳኮማስ ሪባዳ ጎሴ ፕሬቤጀንዶረ ለማዲያ ቶራባባባባባባሳኮማ ለቆ ይሄዳል። መተት ይለቃል። በሽታ ይለቃል። አዳልሞት ይለቃል። አውሬ ይለቃል። የቤተሰብ ጣጣ ይለቃል። ሕይወትሽን ያዘው ይለቃል። ቤትሽን ያዘው ይለቃል። ጸልይ። ራባባባባባባባባሳ አስቸጋሪ ይለቃል። ግራ አጋቢ ይለቃል። ሕይወትሽን ያዘው ይለቃል። ጤናሽን ያዘው ይለቃል። ቤትን ያዘው ይለቃል። አገልግሎትን ያዘው ይለቃል። አስቸጋሪ ይለቃል። ራባባባባባ ጸልይ። በጌታ በኢየሱስ ስም የቡዳ መንፈስ ይለቃል። አዳልሞት ይለቃል። ቹራ ባዳጎሴ ፖራሳ ቤታችሁን ያዘው ይለቃል። አገልግሎታችሁን ያዘው ይለቃል። ተስፋችሁን ያዘው ይለቃል። ኑራችሁን ያዘው ይለቃል። ነገር ያጣመው ይለቃል። ቤት ያዘው ይለቃል። ጸልይ። ሬባ ዳኮማ ለያዝኮ ሰው ጸልይለት። የእሱ ኑሮ መለቀቅ፣ ጤናው መለቀቅ፣ ቤቱ መለቀቅ፣ አየሩ መለቀቅ፣ ሕይወቱ መለቀቅ አለበት።